ፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። ውሳኔው ታገደ። እዚህ ጋር ነው እዚህ አገር ነው የምኖረው። የዚችን ሀገር እያንዳንዷን እንቅስቃሴ የማውቅ ሰው ነኝ። ላለፉት 20 ዓመታት የፖለቲካ እንቅስቃሴ ውስጥ እያንዳንዱን መውጣት መውረድ ተከትያለሁ፣ ተሳትፌያለሁ። መንግስት ስለሚል ነው ወይ ብለሽ መጠየቅሽ ለኔ ስድብ ነው። መንግስት ሰዎች ናቸው፣ መንግስትም ሰዎች ናቸው። እንደኔ አማራ ክልል ውስጥ በሚደረግ ላይ ሻዕቢያና ወያኔ ሰዎች ይማረካሉ። የአማራ፣ ኦሮሚያ፣ ጋምቤላ፣ የቤኒሻንጉል ጉሙዝ እንዲሁም ሌሎችም ታጣቂ ኤርትራው ትግራይ ሄደው ሰልጥነው ይመጣሉ። መሳሪያ ይላካል፣ ይያዛል። እዚህ እኮ ነው ያለነው። ይህ ተጨባጭ ማስረጃ አይደለም እንዴ? ወስጄ ላሳይሽ እንዴ? የምን ተጨባጭ መረጃ ነው የምትይኝ? ቢቢሲ አማርኛ ለወያኔ የሚያደላ ሚዲያ ነው። እንዲያውም የህወሓት ሚዲያ ሴንተር ነው እውነት እንነጋገር ከተባለ ሲሉ አቶ ጋሻው በቁጣ ስልካቸውን ዘግተው ቃለ መጠይቁን አቋርጠዋል። የትግራይ ክልል ጊዜያዊ አስተዳደርን ጨምሮ በክልሉ የሚንቀሳቀሱ የፖለቲካ ፓርቲ ተወካዮች ተቃውሞ ድምጾችን ሲያሰሙ፣ በአማራ ክልል የሚንቀሳቀሱ ፖለቲካ አደረጃጀቶች ደግሞ ውሳኔውን በመቀበል ድጋፋቸውን ሰጥተዋል። የአማራ ክልል 95 በመቶ አካባቢ ሰላም ነው ሲል ተናግሯል። የአብን ህዝብ ግንኙነት ኃላፊ ጋሻው መርሻ የአማራ ብሔራዊ ንቅናቄ ጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣታቸው በፊት ያካሄዱ የነበረውን እንቅስቃሴ ተከትሎ በተሰባሰቡ ወጣቶች ነበር ወደ ፓርቲነት ያደገው። ከለውጡ በኋላ በአማራ ክልል በርካታ ደጋፊዎችን ማፍራት የቻለ አገራዊ ፖለቲካ ፓርቲ ለመሆን በቅቷል። በ2013 ምርጫ የተወዳደሩ የተወሰኑ አመራሮች የምክር ቤት መቀመጫ ሲያገኙ፣ ሌሎች ደግሞ መንግስታዊ ሹመት ይዘው በተለያዩ ተቋማት ሲያገለግሉ ይገኛሉ። የህዝብ ተወካዮች ምክር ቤት ጠንካራ ሀሳቦችንና ትችቶችን ከማንሳት ባለፈ ፓርቲው በሚወክለው ህዝብ ላይ እየደረሱ ያለውን በደሎች፣ የመብት ጥሰት በጠንካራ መግለጫ ሲያስታውቅ ቆይቷል። ከቅርብ ጊዜ ወዲህ ግን የፓርቲው እንቅስቃሴና ድምጽ እምብዛም አይሰማም። በአባላቱ መካከልም ክፍተት ተፈጥሯል። ክፍፍሉ ለምን ተፈጠረ? በክልሉ ስለሚካሄድ የትጥቅ እንቅስቃሴ ምን ይላል? እና ሌሎችም ጥያቄ እንዲመልሱ የፓርቲውን የህዝብ ግንኙነት ኃላፊ አቶ ጋሻው መርሻው ተጋብዘው ነበረ በቢቢሲ አማራ ብሔራዊ ንቅናቄ ከዚህ ቀደም እንደነበረው ጠንካራ ድምፁ አይሰማም። አብን አሁን ምን ላይ ነው ያለው ብሎ ላቀረበላቸው ጥያቄ አቶ ጋሻው አብን አለ፣ በጥሩ ቁመና ላይ ነው ያለው። በቅርቡ ጉባኤ አካሂዷል። አዳዲስ አመራሮችን መርጠናል፣ የነበሩትም ቀጥለዋል። ስለዚህ በጥሩ የድርጅታዊ ቁመና ላይ ነው ያለ ነው። በአሁኑ ወቅት በኢትዮጵያ ፖለቲካ ውስጥ ከፍተኛ መሳከር ስላለ፣ ግጭት የሚካሄድበት ስለሆነ እኛ የምንንቀሳቀስበት አካባቢ ደግሞ ለ3 ዓመት ገደማ በግጭት ውስጥ ነው ያለ ነው። ከዚህ የተነሳ ህዝባዊ ስብሰባዎችን ስናካሄድ ላንታይ እንችላለን፣ ነገር ግን ድርጅታዊ ስራ እየሰራን በጥሩ ቁመና ላይ እንገኛለን ሲሉ ተናግረዋል። ቢቢሲ በድጋሚ በምትኩል ክልል ውስጥ በሚካሄደው ግጭት ሰብአዊ መብት ጥሰት እየተፈጸመና ቀውሶች እያጋጠሙ እንደሆነ ሪፖርቶች ይወጣሉ። ሆኖም አብን በዚህ ላይ መግለጫ ሲያወጣ አይታይም። ለምንድን ነው አቶ ጋሻው ጠንካራ መግለጫ ሲያወጡ አይታይም የሚለው የአረዳድ ጉዳይ ነው። ፓርቲው አሁንም ጠንካራ ነው። ሁልጊዜ ለህዝብ የወገነ ፓርቲ ነው። ህዝብ ተበድሏል፣ ስርዓት እናወጣለን፣ ጋዜጣዊ መግለጫ እንሰጣለን፣ አስፈላጊ የሆኑ ትግሎችንም እናካሄዳለን። ምናልባት በጣም ስሜታዊ በሆነ መልክ ስሜት ኮርኳሪ በሆኑ ቃላት አልተናገራችሁም ወይም ደግሞ ነገሩን የሚያባብስ ነገር አልተናገራችሁም የሚል ግምገማ ከዚያም እንሰማለን። ያ ግን ፖለቲካ አይደለም። ፖለቲካ በስሌት እንጂ በስሜት የሚሰራ አይደለም። እኛ በነበርንበት ቆመና ላይ ነው ያለነው። ከነበርንበት ቆመና ላይ አንድ ስንዝር እንኳን አልራቅንም። ቢቢሲ በተለይ ግጭቱ ከተቀሰቀሰ ወዲህ በክልሉ እየደረሱ ያሉ በርካታ ሰብአዊና ማህበራዊ ቀውሶች ነቅሳችሁ ያወጣችሁበት መግለጫ አልታየም። በክልሉ ምን እየተካሄደ እንዳለ እየደረሰ ያለው ቀውስ ምን ያህል እንደሆነ ታውቃላችሁ ብሎ ላቀረበላቸው ጥያቄ አቶ ጋሻው በምላሹ በየወረዳውና በየዞኑ ከዚያም አልፎ በቀበሌዎች ተወካዮች አሉን፣ እንመዘግባለን፣ እንገመግማለን ብቻ ሳይሆን የሀገሪቱ ፖለቲካ ሁኔታ እንገመግማለን፣ ምልከታም እንይዛለን። አንዳንዶች ግን ለህዝብ መዋቅር የሌለባቸው ነገሮች አሉ። ችግሩን ከመፍታት ይልቅ ሊያባብሱ የሚችሉ ነገሮች አሉ። ፖለቲካ ስለሆነ የምንሰራው እንደ ሂሳብ 1 ሲደመር 1 2 ተብሎ የሚገለጽ አይደለም። ያለው ጥቅምና ጉዳት ታይቶ የትኛው ይጠቅማል ብለን ነው መረጃዎችን የምናጋራው። ለዛሬ ብቻ ሳይሆን ለወደፊትም የትኛው ነው ህዝብን ከህዝብ ሊያናኖር የሚችለው፣ የትኛው ነው ህዝብን የሚጠቅም ከሚልና ከጊዜያዊ ስሜት በተሻገረ ሁኔታ ስትራቴጂካል አስበን አንዳንድ መረጃዎችን እናጋራለን። በአጠቃላይ ግን በክልሉ ከፍተኛ ድክመት ወይም ውድመት እየተካሄደ ነው። ትምህርት ቤቶች ተዘግተዋል። ጤና ጣቢያዎችን በአግባቡ እየሰሩ አይደለም። እናቶች ወደ ጤና ጣቢያ ሄደው እየወለዱ አይደለም። ተላላፊና ተላላፊ ያልሆኑ በሽታዎች በከፍተኛ ሁኔታ እየተስፋፋ ነው። የሰብአዊ ቁሳዊ ውድመቱ በጣም ከፍተኛ ነው። ያሉ መረጃዎች ሁሉ የህዝባዊ ስሜት ሊኮረኩሩ
በሚችል መልኩ ማቅረብ አይኖርብንም። ኃላፊነት የሚሰማን ሰዎች ነን። ችግሩ ግን በአግባቡና በልኩ እየገለጽን ወጥተናል። የመንግስት ባለስልጣን ጸጥታ ሰዎች አልፎ አልፎ በግጭቱ ተሳታፊ የሆኑ ኃይሎችን እያገኘን ወደ ጠረጴዛ እንዲመጡና በውይይት ችግሩ እንዲፈታ ምንችለውን እየሞከርን ነው ሲሉ ተናግረዋል። ቢቢሲ አብን በፊት በነበረበት ቁመና ላይ እንደሚገኝ ገልጸውልኛል። ነገር ግን ያለፈው ምርጫ ተከትሎ የተወሰኑ የፓርቲው አመራሮች መንግስት ስልጣን መያዛቸውን ተከትሎ በፓርቲው አመራሮች መካከል ክፍተት ተፈጥሯል። ምክንያቱስ ምንድን ነው? አቶ ጋሻው በምላሹ ይህ ግምገማ ትክክለኛ ነው ብዬ አላስብም። አንዳንድ የፓርቲ አመራሮች የመንግስት ስልጣን በራሳችን ጊዜ አልያዙም። ገምግመን ከመንግስት ጋር መስራት አለብን ብለን አቅጣጫ አስቀምጠን ነው ይህ የሆነው። ይህ በሆነበት ሁኔታ አንዳንድ አካላት ከመንግስት ጋር ስለሰሩ ቅሬታ እየተፈጠረ በፓርቲው ውስጥ ሽኩቻ እንደተፈጠረ የሚነገረው ነገር ስህተት ነው ሲሉ መልሰዋል። ቢቢሲ ክፍፍል አልተፈጠረም ነው የሚሉት ለሚሉት ጥያቄ አቶ ጋሻው ክፍተቱ የተፈጠረው በመንግስት ኃላፊነት ላይ ከመስራት ጋር በተያያዘ አይደለም። ምናልባት ምክንያት ሆኖ ሊሆን ይችላል። ነገር ግን ከዚህ ያለፈ የፖለቲካ አስተሳሰብ ልዩነት ነበረ። ለምሳሌ በጉልበት በትጥቅም ቢሆን መንግስትን መገልበጥ አለብን ብለው የሚያምኑ ኃይሎች ነበሩ። ሰላማዊና ሰላማዊ ትግል ብቻ ነው አዋጩ የምንል ኃይሎች ነበርን። ዋናው የግጭቱ ማዕከል እዚህ ጋር የተያያዘ የነበረ እንጂ ከመንግስት ጋር መስራት አለመስራት የሚለው አይደለም። ይህን ቅሬታም የሚያነሱ ሰዎች በጎን ሹሙኝ ብለው ለመንግስት ደብዳቤ ያስገቡ ናቸው። እዚህ ሀገር ፖለቲካ የተለመደው ነገር አንዱ ዝም ብሎ ይከሳል። ከዚያ በኋላ ህዝብ ጋር ይሄድና ጥያቄ ሳይቀርብበት ሀሳብ ሆኖ ይቀጥላል። ነገር ግን ከመንግስት ጋር አብረው እየሰሩ ትግላችንን ሽጠዋል የሚሉ ሰዎች በጎን እኛን ሹሙን፣ ከእነርሱ የተሻለ እኛ እናገለግላለን ብለው ደብዳቤ ያስገቡ ሰዎች ናቸው። በስምምነት ጠቅሶ መናገር ይቻላል፣ በስምም ጠቅሶ መናገር ይቻላል ሲሉ ተደምጠዋል። ቢቢሲ ፓርቲውን ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ በቅርቡ በመጪው ምርጫ እንደማይወዳደሩም አስታውቀዋል። ሌላኛው ምክር ቤት አባልም አበባው ደሳለኝም ሌላ ፓርቲ እንደተቀላቀሉ ገልጸዋል። አቶ ክርስቲያን ታደለም እስር ቤት ናቸው። እነዚህ ሰዎች ለክልሉ ህዝብ የፓርቲው አመራሮች የነበሩ ናቸው። እነርሱ በሌሉበት ፓርቲው በቀደመው ቁመና ላይ ነው ማለትስ ይቻላል ወይ ላለው ጥያቄ አቶ ጋሻ በመጀመሪያ ደረጃ እነዚህን ሰዎች በስነ ምግባር ግድፈት ከፓርቲው የተባረሩ ናቸው። ሲያራምዱ የነበረው የፓርቲውን አቋም ሳይሆን የራሳቸውን የግለሰብ አቋም ነው። ይህን አሳውቀናል። ስለዚህ የፈለጉትን መምረጥ ይችላሉ። ያባረርናቸው በስነ ምግባር ጉድለት ነው። የሚያደርጉት ትግል ለአማራ ህዝብ የሚደረግ ትግል ነው ብለን እንደ ፓርቲ አናምንም። እኔም እንደ ግለሰብ አላምንም። የሻዕቢያን የውክልና እንቅስቃሴ ነው የሚያካሂዱት፣ የአማራ ህዝብ ትግልን አይደለም የሚያካሂዱት። ይህን እኛ በግልጽ ተናግረናል። በዚህ ምክንያት ከፓርቲው አባረናቸዋል። ይህ በፓርቲው ላይ ምንም የተለየ ተጽዕኖ አያመጣም። ግለሰቦች ይሄዳሉ፣ ግለሰቦች ይመጣሉ። የአማራ ህዝብና ፓርቲ ግን ቀጣይ ናቸው። ምናልባት አንዳንድ በሚዲያ የሚጮሁ ሰዎች በጣም ከፍተኛ ተጽዕኖ ያላቸው መስሎ ይታያሉ። በፓርቲ ስራ ግን እዚህ ግባ የሚባል ስራ ሰርተው አያውቁም። ነገር ግን በጣም በተኳኳለ ቃልና ከፍተኛ የሆነ ጩኸት በማስተጋባት ዋነኛ የፓርቲ ሰዎች መስለው የሚታዩ ነበሩ። የእነርሱ መምጣትም ሆነ መሄድ በፓርቲው ላይም ሆነ በአማራ ህዝብ ላይ የሚፈጥረው ነገር የለምም አይኖርምም ሲሉ ተናግረዋል። ቢቢሲ በድጋሚ በመንግስት ሹመት ላይ ያላችሁ የፓርቲ አመራሮች ዳግም የመንግስትን ሀሳብ አስፈጻሚ እንጂ ለህዝብ የቆማችሁ አይደላችሁም ተብላችሁ ተከሳችኋል። ስለዚህ ያሉት ምላሽ ምንድን ነው? አቶ ጋሻውን በምላሹ እንግዲህ እኛ ነባር ፖለቲከኞች ነን፣ የዚህን ሀገር ፖለቲካ ከየት ወዴት የምናውቅ ሰዎች ነን። ገና ለገና ሀሳባችን ከመንግስት ስለገጠመ ከመንግስት ጋር አብረው ናቸው እንዳንባል ብለን ልንቃወም አንችልም። በማስከተልም ፖለቲካ የስሌት ጉዳይ ነው። እኛ ትክክለኛ አቋም ላይ ነው ያለነው። ፓርቲው ከማንኛውም ጊዜ በተሻለ የጠራ ሀሳብና የጠራ አቋም ላይ ያላቸው አመራሮች በሚሰሩት ወቅት ላይ ነው ያለነው። ተግባራዊ የሆነ እንቅስቃሴ ላይ ነው ያለነው። ፓርቲውም የተጠቀሱ ሰዎችም ከመንግስት ጋር የሚሰሩትም ሀገራቸውን እያገለገሉ ነው ያሉት። በአብዛኛው በአማራ ህዝብ ስም የሚደረግ ጩኸት ለሻዕቢያና ለወያኔ የሚደረግ ራስን የማሳየት ጩኸት እንጂ ለአማራ ህዝብ የሚጮህ ጩኸት ነው ብለን አናምንም። አየን እኮ ለአማራ ህዝብ ጠመንጃ መንግስትን ጥልልሃለን ያሉ ሰዎች በአማራን ህዝብ ጥለው አሳዩን። በጩኸት በጫጫታ ህዝብን በፕሮፓጋንዳ በማደንዘዣ ምን ያህል ዋጋ እንደተከፈለ አየን እኮ ሲሉ ተናግረዋል። ለ3 ዓመታት ትምህርት ቤት አልተከፈተም። በሚሊዮን የሚቆጠር ተማሪ ከትምህርት ገበታ ውጪ ነው። ኢንዱስትሪ ከስራ ውጪ ነው። መሰረተ ልማት እየወደመ ነው። ትምህርት ቤት ጣራ ተገፎ እየተሸጠ ነው። ይህን የሚንቀሳቀሱ ሰዎች ታጋይ ሆነው እኛ ካዲ የምንሆንበት ምንም አይነት የሞራል የመርህም ሌላ ምክንያት የለንም። ምናልባት ህዝብ መስማት የሚፈልገው መናገር እንዲሆንለት የሚፈልገው ማድረግ የተለያዩ ናቸው። እኛ ህዝብ እንዲሆንለት የሚፈልገውን ቢሆንለት ይጠቅመዋል የሚለውን በመስራት ላይ እንገኛለን። ቢቢሲ ወደ ምርጫ እንምጣ። በተለያዩ የሀገሪቱ ክልል በሚካሄድ ግጭቶች ምክንያት አስቻይ ሁኔታ የለም ሲሉ ስጋታቸውን ይገልጻሉ። እናንተ የምትወክሉት ህዝብ ግጭት ውስጥ ነው ያለው፣ እናንተ አስቻይ ሁኔታ አለ ብላችሁ ታምናላችሁ ወይ ሲል ለጠየቃቸው ጥያቄ አቶ ጋሻው ዲሞክራሲ የአንድ ቀን ስራ አይደለም፣
ሁልጊዜ በአበባ ላይ መራመድ አይደለም፣ አንዳንዴ ተግዳሮቶችን ማለፍም ያስፈልጋል ሲሉ ተናግረዋል። ቢቢሲ ስለ ድሎትና ምቾት አይደለም ያነሳሁት፣ ወደ ክልሉ ሄዶ ከህዝብ ጋር መወያየት ያስፈልጋል። ክልሉ ግጭት ውስጥ ነው፣ ነዋሪዎቹም አስቸጋሪ ሁኔታ ውስጥ እንዳሉ ነው የሚናገሩት። ይህን እንዴት ነው የምትጋፈጡት? አቶ ጋሻው ፖለቲካ ማለት ይህን መጋፈጥ ነው። ነገሩ ሁሉ አልጋ ባልጋ ከሆነማ እኛም ወደ ሌላ ስራና ልጆቻችን ወደ ማሳደግ እንሄድ ነበር። ነገር ግን ይህን ፈተና ተጋፍጦ እዚያ ተግዳሮት ጋር በሚደረግ ትግል የሚመጣ ውጤት ነው የፖለቲካ ውጤት የምንለው። ሆኖም ሀገሩ ሰላም በሰላም ነው፣ ፍቅር በፍቅር ነው እያልኩ አይደለም። ትግራይ፣ አማራ፣ ኦሮሚያ፣ ጋምቤላ፣ ቤንሻንጉል ጉሙዝ እንዲሁም በየቦታው ግጭት አለ። ግን አጠቃላይ የሀገሪቱ መገለጫው አይደለም። የተወሰነ ኪስ ቦታዎችን እና ወረዳዎች ላይ ግጭት አለ። ለምሳሌ አማራ ክልል ብንወስድ ከ95% በላይ ያለው አካባቢ ሰላም ነው። ግጭቱ በከፍተኛ ሁኔታ ስለሚጮህ ሀገሩ በሙሉ ችግር ውስጥ ያለ መስሎ ስለሚታይ እንጂ ኪስ ቦታዎች ላይ ነው ግጭቱ ያሉት። እነዚህ ቦታዎች ላይም ቢሆን አስፈላጊ ነው የሚል እምነት የለንም። የሚገለውም የሚሞተውም የራሳችን ወንድሞቻችን ናቸው። ይህ የመገዳደል አዙሪት በቃን ማለት ይገባል የሚል ከፍተኛ የሆነ ጽኑ አቋም አለን። ይህ እስከ ግንቦት ድረስ የመሻሻል እድል ይኖራል የሚል ተስፋ አለኝ። ባይሆን እንኳ ባለው ፈተና ውስጥ አልፎ መውጣት ነው እንጂ ፖለቲካ ትግል የሚባል አበባ እየተነሰነሰ በእርሱ ላይ መራመድ አይደለም። ፈተና ሲኖር የምንወጣበት፣ ፈተና ሳይኖር ደግሞ ከፊት ለፊት የምንቀድምበት አይደለም። ይህ ነው ፖለቲካ ሲሉ ተናግረዋል። ቢቢሲ ቀደም ብለው የቀድሞ ፓርቲ አመራሮችን በጉልበት በትጥቅም ቢሆን በመንግስት መገልበጥ አለብን ብለው የሚያምኑ ኃይሎች ነበሩ ሲሉ ከሰዋል። በአማራ ክልል በሚካሄድ የትጥቅ ግጭት እነዚህ የቀድሞ ፓርቲ አመራሮች እጃቸው አለበት ወይም ምክንያት ናችሁ ብላችሁ ታምናላችሁ ይላላቸው ጥያቄ አቶ ጋሻው እሱን መንግስት ያጣራ፣ እሱን አላልኩም፣ እሱን መንግስት ነው ማጣራት ያለበት። እኔ ፖለቲከኛ ነኝ፣ የፖለቲካ አስተያየት ነው የምሰጠው እንጂ ከዚህ ታጣቂ ጀርባ እገሌ ነው የሚደራጀው የሚል ሀሳብ የለኝም። ነገር ግን በአማራ ክልል የሚደረገው ትግል የትጥቅ ትግል ነው ብዬ አላምንም። የሻዕቢያና የወያኔ ውክልና ጦርነት ነው የሚል በጣም ጽኑ አቋም ነው ያለኝ። ቢቢሲ እዚህ ድምዳሜ ላይ ያደረሳችሁ በምን ምክንያት ነው? መንግስት ስለሚል ነው ወይስ ተጨባጭ መረጃ አላችሁ? አቶ ጋሻውም በነገርሽ ላይ ባያዝድ ወይም ወገንተኛ ናችሁ። ቢቢሲ ወገንተኛ አይደለንም፣ ጥያቄ ነው የጠየቅኩት። ተጨባጭ መረጃ አላችሁ ወይ ላተባለው ጥያቄ አቶ ጋሻው እኔ እዚህ ጋር ነው እዚህ አገር ነው የምኖረው፣ የዚችን ሀገር እያንዳንዷን እንቅስቃሴ የማውቅ ሰው ነኝ። ላለፉት 20 ዓመታት የፖለቲካ እንቅስቃሴ ውስጥ እያንዳንዱን መውጣት መውረድ ተከትያለሁ፣ ተሳትፌያለሁ። መንግስት ስለሚል ነው ወይ ብለሽ መጠየቅሽ ለኔ ስድብ ነው። መንግስት ሰዎች ናቸው፣ መንግስትም ሰዎች ናቸው። እንደኔ አማራ ክልል ውስጥ በሚደረግ ላይ ሻዕቢያና ወያኔ ሰዎች ይማረካሉ። የአማራ፣ ኦሮሚያ፣ ጋምቤላ፣ የቤኒሻንጉል ጉሙዝ እንዲሁም ሌሎችም ታጣቂ ኤርትራው ትግራይ ሄደው ሰልጥነው ይመጣሉ። መሳሪያ ይላካል፣ ይያዛል። እዚህ እኮ ነው ያለነው። ይህ ተጨባጭ ማስረጃ አይደለም እንዴ? ወስጄ ላሳይሽ እንዴ? የምን ተጨባጭ መረጃ ነው የምትይኝ? ቢቢሲ አማርኛ ለወያኔ የሚያደላ ሚዲያ ነው፣ እንዲያውም የህወሓት ሚዲያ ሴንተር ነው እውነት እንነጋገር ከተባለ ሲሉ አቶ ጋሻው በቁጣ ስልካቸውን ዘግተው ቃለ መጠይቁን አቋርጠዋል። ሙሉ መረጃው የቢቢሲ ነው። ኢትዮጵያ ብሔራዊ ምርጫ ቦርድ የአማራና የትግራይ ክልሎች ይገባኛል ጥያቄ ባነሱባቸው አካባቢዎች የሚቋቋም የምርጫ ክልል ከሁሉም ክልል ውጪ ሆነው በቀጥታ ለህዝብ ተወካይ ምክር ቤት የሚደረግ ምርጫ ብቻ እንዲከናወንባቸው የፌዴሬሽን ምክር ቤት ወስኖ እንዳሳወቀ በመግለጽ ሰኞ የካቲት 16 ቀን 2018 ዓ.ም ያወጣው መግለጫ አዲስና ሰፊ ውዝግብ ቀሰቀሰ። ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን የምርጫ ክልሎች የምርጫ ጣቢያ ዝርዝር ጥር 22 ቀን 2018 ዓ.ም ለህዝብ ይፋ ማድረጉን በመግለጫው ያስታወሰው ኢትዮጵያ ብሔራዊ ምርጫ ቦርድ ይህን ተከትሎ ፌዴሬሽን ምክር ቤት ጥር 25 ቀን ለቦርዱ በጻፈው ደብዳቤ በጉዳይ ያሳለፈው ውሳኔ እንደደረሰው አስታውቋል። ፌዴሬሽን ምክር ቤት በትግራይ በአማራ ክልል መንግስት መካከል አከራካሪ ሆነው የቆዩ 5 የምርጫ ክልሎች ማለትም ሁመራ፣ አዲረመጽ፣ ኮረም፣ አፍላ፣ ጠለምት፣ ራያ አላማጣ የምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ብቻ እንዲደረግባቸው ወስኖ ጥር 25 ቀን 2018 ዓ.ም እንዳሳወቀ ምርጫ ቦርድ ባወጣው መግለጫ አመላክቷል። በተጨማሪ የፌዴሬሽን ምክር ቤት በጻፈው ደብዳቤ በእነዚህ ውዝግብ በተነሳባቸው 5 የምርጫ ክልል መካሄድ ያለበት የክልል ምክር ቤት ምርጫ በሁለቱ ክልሎች መካከል የተነሳው የይገባኛል ጥያቄ በህገ መንግስቱ ሁኔታ ከተፈታ በኋላ አመቺ ጊዜ ተመርጦ ወደፊት እንዲካሄድ ወስኖ ለቦርዱ ማሳወቁ ምርጫ ቦርድ ባወጣው መግለጫ ገልጿል። በመሆኑም የኢትዮጵያ ምርጫ ቦርድ የሰባተኛውን ጠቅላላ ምርጫ ከላይ በተገለጸው ፌዴሬሽን ምክር ቤት
ውሳኔ መሰረት ለመፈጸም የሚያስችለውን ህግና ስርዓት መጠበቅ ተግባራዊ የሚያደርግ መሆኑን ያሳውቃል ሲል በመግለጫው አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ የካቲት 16 ቀን 2018 ባወጣው መግለጫ መሰረት ፌዴሬሽን ምክር ቤት ይህን ውሳኔ ለቦርዱ ያሳወቀው ጥር 25 ቀን 2018 ዓ.ም ነገር ግን ቦርዱ ይህ ውሳኔ ጥር 25 ቀን ከደረሰው ከ10 ቀን በኋላ የካቲት 5 ቀን 2018 ዓ.ም ለጋዜጠኞች ጋዜጣዊ መግለጫ ሰጥቶ ነበር። ሆኖም በዚህ መግለጫ ላይ ስለ ፌዴሬሽን ምክር ቤት ውሳኔ ምንም ያለው አልነበረም። ይልቁም በመግለጫው ላይ የተገኙ ጋዜጠኞች ቦርዱ ይፋ ባደረገው የምርጫ ክልል ጣቢያ ዝርዝር ውስጥ የአማራ፣ ትግራይ ክልል ይገባኛል ጥያቄ በሚያነሱባቸው አካባቢዎች በትግራይ ክልል ውስጥ መካተታቸውን በመጥቀስ ውዝግብ የተነሳባቸው አካባቢዎች ጉዳይ ሳይፈታ ቦርዱ በአካባቢው የሚገኙ ምርጫ ጣቢያዎችን እንዴት በትግራይ ክልል ውስጥ ሊያደርግ ቻለ የሚል ጥያቄ አንስተው ነበር። ምርጫ ቦርድ ከፌዴሬሽን ምክር ቤት የደረሰውን ውሳኔ ይፋ ማድረጉን ተከትሎ የትግራይ ክልል ጊዜያዊ አስተዳደርን ጨምሮ በክልሉ የሚንቀሳቀሱ የፖለቲካ ፓርቲ ተወካዮች ተቃውሞ ድምጾችን ሲያሰሙ፣ በአማራ ክልል የሚንቀሳቀሱ ፖለቲካ አደረጃጀቶች ደግሞ ውሳኔውን በመቀበል ድጋፋቸውን ሰጥተዋል። በትግራይ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎች ግንባር ቀደም ሆኖ በጉዳዩ ላይ የፈጠነ ዝርዝር መግለጫ ያወጣው የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ በሆኑት አቶ ጌታቸው ረዳ የሚመራው ዴሞክራሲያዊ ስምረት ትግራይ ስምረት ፓርቲ ሰኞ ከቀትር በኋላ ባወጣው መግለጫ በኢትዮጵያ ምርጫ ቦርድ በኩል ይፋ የተደረገ የፌዴሬሽን ምክር ቤት ውሳኔ የሀገሪቱን ህገ መንግስት የሚንድ ተቋማዊ ነፃነትን የሚድፈጥጥና በደፈናው ህገ መንግስታዊ ስርዓት አልበኝነት የሚያውጅ ነው ብሎታል። በኢፌዴሪ ህገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጡ ስልጣን ተግባራት የህገ መንግስት ትርጉም ክልል ወሰን ክርክር ከመፍታት አይዘሉም ያለው የስምረት ፓርቲ ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅሮች ውጪ በማድረግ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስት ውክልና የለውም ብሏል። በማዕከል የፌዴሬሽን ምክር ቤት በዚህ ውሳኔ ራሱን ከህግ በላይ አድርጎ መሾሙን የፌዴራል ስርዓትን በጠራ ፀሐይ እየተገዘገዘ መሆኑን ያሳያል በማለት ተቃውሞውን አሰምቷል። ስምረት ፓርቲ በመግለጫው ማንኛውንም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በህገ መንግስቱ አንቀጽ 48 በተደነገገ መሰረት ብቻ ነው ሲል ተናግሯል። የመንጠቅ ሙከራ ነው ብሏል። ፓርቲው ብሔራዊ ምርጫ ቦርድን በአንቀጽ 102 መሰረት ተጠሪነት ለህዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን አለበት ተቋም ነው። ፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ ስራ መመሪያ አደረጃጀት ላይ ጣልቃ መግባቱ ተቋሙ ፖለቲካ መጠቀሚያ ከማድረጉ በላይ የምርጫውን ተአማኒነት ከወዲሁ አጠያያቂ አድርጎታል በማለት በምርጫ ቦርድ ላይ የተአማኒነት ጥያቄ አንስቷል። በተጨማሪ ይህን የፌዴሬሽን ምክር ቤት ውሳኔም ሆነ እሱን ተከትሎ የሚፈጸም ምርጫ ቦርድ ድርጊት ግልጽ የሆነ ስልጣን አላግባብ የመጠቀም ወይም አቢዝ ኦፍ ፓወር ማረጋገጫ ከመሆኑ ባሻገር በህግ ፊት ውድቅና የማይጸና ነው ብሏል። ፌዴሬሽን ምክር ቤት የጀመረውን ህግ አልባ ዳንኪራ በአስቸኳይ እንዲያቆም ለህገ መንግስቱ የበላይ እንዲገዛ ያሳሰበው ስምረት ፓርቲ ይህ ውሳኔ ላይ ካልታረመ በሰባተኛ ሀገራዊ ምርጫም ሆነ በመሰለ ህገወጥ ድርጊት ላይ የሚሳተፍ መሆኑን አሳውቋል። ፌዴሬሽን ምክር ቤት የቀድሞ አፈ ጉባኤ አሁን ላይ የስምረት ፓርቲ አባል የሆኑት ወይዘሮ ኬሪያ ኢብራሂም በምርጫ ቦርድ ላይ የተደረገውን የፌዴሬሽን ምክር ቤት ውሳኔ አውግዘዋል። ኬሪያ ኢብራሂም ጉዳዩን አስመልክቶ ለዛ ለተባለ የትግራይ ሚዲያ በሰጡት ምላሽ ውሳኔው የሀገሪቱ ህገ መንግስት ሆኖ የፕሪቶሪያ ስምምነት የሚጥስ ነው፣ እጅግ አሳዛኝና አደገኛ ውሳኔ ነው ብለዋል። ህወሓት የፌዴሬሽን ምክር ቤት ወስኖታል በተባለው በብሔራዊ ምርጫ ቦርድ በኩል ይፋ የተደረገውን ውሳኔ ህገ መንግስቱን ፕሪቶሪያዊ ስምምነት የሚጥስ ከመሆኑ በላይ የህዝብን ህልውና ይበልጥ አደጋ ላይ የሚጥል ነው በማለት ማክሰኞ ዕለት ባወጣው መግለጫ ተቃውሟል። የትግራይ ህዝባዊም ሆነ ህወሓት በትግራይ በህገ መንግስታዊ ግዛቶች እንደማይደራደሩ የጠቀሰው ህወሓት የፌዴሬሽን ምክር ቤት ውሳኔ ጦርነት እንደማወጅ ይቆጠራል በማለት ገልጿል። የፌዴራል መንግስት ሁሉንም የሰላም አማራጮች ገፍቷል በማለት የወቀሰው ህወሓት ህገ መንግስቱም ሆነ ፕሪቶሪያ ስምምነት የተጣሰ ቢሆንም ችግሮችን አሁን በውይይት መፍታት አቋሙን አለመቀየሩን አስታውቋል። የትግራይ ጊዜያዊ አስተዳደር ካቢኔ ማክሰኞ የካቲት 7 ቀን 2005 ተሰብስቦ የፌዴራል ምክር ቤት አባል አልፎታል የተባለውን ውሳኔ ተከትሎ የኢትዮጵያ ምርጫ ቦርድ ውሳኔ ለተብር ባወጣው ለ6 ላይ ተወያይቶ ውሳኔ ማሳለፉን በዚያው ዕለት ባወጣው መሳይ ገልጿል። በፌዴሬሽን ምክር ቤት ተላለፈ የተባለውን ህገ መንግስታዊ ስርዓቱን የሚጥሰውን ጎኑ የኢትዮጵያን ቦርድ ዳዊን ተችቷል። በፌዴሬሽን ምክር ቤት ተላለፈ ከተባለው ከእንደዚህ ያለው ውሳኔ ምንም አይነት የህዝብ ጥቅም የማስከበር አመክንዮ ሲቀርብ እንደማይችል የገለጸው የክልሉ ካባ በህዝብ መካከል ግጭት ከመፍጠር ይልቅ ማንኛውም ጉዳይ ቤት በድርድር መፍታት እንደሚገባ በዚያም
እንዳያምን አስታውቋል። የትግራይ ተወላጅ የሀሳብ ልፋቶቻቸውን ወደ ጎን በማድረግ በትግራይ ህዝብ መሰረታዊ ጉዳዮች ላይ በጋራ በቀን የሰጡት ምላሽ ያደነቀው ካቢኔው የትግራይ ህዝብ መሰረታዊ መብቶቹን ህልውና ለማረጋገጥ አንድነቱን ማደቡን በጥቅስ ክልል ህዝቡን ያሳየውን አንድነት ይዞ እንዲቀጥል አሳስቧል። የኢትዮጵያ መንግስት ይህን ውሳኔ ከፍትህ የራቀ ውሳኔ አሁን ካለው የባሰ አደጋ ሊያስከትል የሚችል ምንም ጥቅም የሌለው መሆኑን በማጤን እንዲያስተካክል ጥሪ እናቀርባለን። የትግራይ ህግ ሁልጊዜ ሰላም መሆኑን እያረጋገጥን የኢትዮጵያ መንግስት ህዝቦች የሚያቀርቡትን ጥላቻ የማይፈጥሩ አጀንዳዎች እንዲያከናውን እናሳስባለን ሲል ጥሪውን አቅርቧል። በተጨማሪ በኃይል በተያዙት አካባቢዎች ላይ እንዲሰፍሩ የተደረጉ ነዋሪዎች ብቻ የሚሳተፉበት ምርጫ በማካሄድ ትግራይ ክልል በፌዴራል ህዝብ ተወካዮች ምክር ቤት የሚኖረውን ፈተና የመንጠቅ ስራ ነው ብሏል። አክሎ ውሳኔው የኢትዮጵያ ህገ መንግስት የፕሪቶሪያ የሰላም ስምምነት በግልጽ የሚጠቅስ እንዲሁም ትግራይ ህልውና አደጋ ላይ የሚጥል መረራን የሚያበረታታ በሆኑ እንደሚያዘው ገልጾ አፋጣኝ እንዲታረምም ጠይቋል። የአማራ ህዝብ ብሔራዊ ንቅናቄ አብን በበኩሉ በፌዴሬሽን ምክር ቤት ተላለፈ የተባለውን ውሳኔ ከፕሪቶሪያ ስምምነት መንፈስ አንጻር በግምገማ እንደሚያከብረው፣ ነገር ግን ችግር ፈጣሪዎች የሚደመጡበትን የህዝብ ድምጽ ግን የሚታነቅበት ሁኔታ እንዲቀጥል እንደማይፈቅድም አስታውቋል። በመጨረሻም ከበርካታ የህዝብ ትግልና ውጣ ውረድ በኋላ ከዚህኛው የትግል ምዕራፍ በደረሰበት ወቅት የህዝባችን ፖለቲካ መብት ህገ መንግስታዊ እኩልና ለማረጋገጥ አንድ ምዕራፍ ወደፊት ራድ የተኛበት ከፌዴሬሽን ምክር ቤት በሚገኙ ወደ ዋናው እንዳቀረበ ይሰማናል ብሏል። በሰሜን ኢትዮጵያ ዳግም ጦርነት ይቀሰቀስ ይሆን ወይ? በሰሜን ኢትዮጵያ ደም አፋሳሽ ጦርነት ካበቃ ከ3 ዓመት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶች ትግራይን ለቀው እንዲወጡ እያደረገ ነው። በመቀለ ነዋሪ የሆነ አንድ ግለሰብ ከፍተኛ ቁጥር ያላቸው ወጣቶችን የአውሮፕላን ትኬት መግዛት የቻሉ በአውሮፕላን ያልቻሉ በአውቶቡስ ክልሉን ለቀው በመውጣት ወደ አዲስ አበባ እየሄዱ መሆናቸውን ለቢቢሲ ተናግሯል። የክልሉ ነዋሪዎች የሸቀጣሸቀጥ እቃዎችን እየገዙ ማከማቻት በመጀመራቸው ከፍተኛ ዋጋ ጭማሪ መታየቱንም ይናገራል። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣትን በሚችለው 2000 ብር ብቻ እንዲሁም ማድረጋቸው ነዋሪዎቹ ጨምረው ገልጸዋል። ለ2 ዓመታት የቆየው ጦርነት ክፉኛ በጉዳት ትግራይ ክልል የሚገኙ ባንኮች ከፍተኛ የገንዘብ እጥረት ስላለባቸው በርካታ ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ሰዎች ተጨማሪ ክፍያ እንደሚጠይቁ ተናግረዋል። የሰላም ስምምነቱ ምን ገጠመው? በፌዴራል መንግስትና በህወሓት መካከል በተካሄደ የእርስ በርስ ጦርነት 600 ሺህ ያህል ሰዎች ህይወታቸውን ማጣታቸውን የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምጽ መሰማት አቁመዋል። ይህን ተከትሎ በትግራይ መሰረታዊ አገልግሎት ዳግም ስራ የጀመሩ ሲሆን መደበኛ ህይወት ቀጥሏል። ይሁን እንጂ በጦርነት ላይ የተሳተፉ ሁለት አካላት በፕሪቶሪያ የተፈረመውን የሰላም ስምምነት ላይ ባለማካተታቸው ወዲያው ፍርሃትና ስጋት ቦታውን ተረክቧል። በአንድ ተሰልፈው ህወሓትን የተዋጉ ኤርትራና በኢትዮጵያ ከፕሪቶሪያ ስምምነት በኋላ ሆድና ጀርባ ሆነዋል። የአማራ ኃይሎች በምዕራብ ትግራይ የይገባኛል ጥያቄ የሚነሳበትንና ምርታማ የሆነ አካባቢ ተቆጣጥረው በመያዛቸው አሁንም ያለመግባባት ምንጭ ሆኖ ይገኛል። የኢትዮጵያ መንግስት ፕሪቶሪያ ስምምነትን ከፈረመ በኋላ ከቀድሞ አጋሩ ከኤርትራና ከአማራ ታጣቂ ጋር ሰጣ ገባ ውስጥ ገብቷል። አገሪቱ ወር ወደ መጨረሻ ለማካሄድ ደፋ ቀና እያለች ባለችበት ሰዓት መንግስት በአማራ ኃይሎች ላይ የተያዘውን አካባቢ ወደፊት እጣ ፈንታ ላይ መፍትሄ ባለመስጠት ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህ በሁለቱ ፕሪቶሪያ ተፈራራሚዎች መካከል አለመተማመን ያስከተለ ሲሆን የሰላም ስምምነት በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። ሌላ ግጭትን ለመከላከል ምን ማድረግ ይቻላል? በአውሮፓውያኑ 2022 የኢትዮጵያ መንግስትና ህወሓት ወደ ሰላም ጠረጴዛ እንዲመጡ ያደረገው በተለይ ከአሜሪካ የሚመጣ የዲፕሎማሲ ጫና ነበር። የባህረ ሰላጤው ሀገራት አሁን በአካባቢው የበለጠ ተሳትፎ እያደረጉ ስለሆነ ከእነሱ የሚመጣ ጫና ሌላው ሊኖር የሚችል አስከፊ ግጭት ሊያስቀር የሚችል መንገድ ነው። የተባበሩት አረብ ኤምሬት ከአዲስ አበባ ጋር የተጠበቀ ግንኙነት ያላት ሲሆን ተቀናቃኟ ሳውዲ አረቢያ ዳግም ከአስመራ ጋር የቅርብ ወዳጅ መሆኗ ይታሰባል። ይሁን እንጂ የዓለም አቀፍ ግንኙነት ምሁር ሚካኤል ብሩ ተስፋ አይታይባቸውም። በዚህ ጊዜ የአፍሪካ ህብረት የሚፈለገው አቅም የለውም ሲል የአሜሪካ ትኩረት በሌላ ቦታ ላይ በመሆኑና የባህረ ሰላጤ ሀገራት መከፋፈላቸውን ገልጿል። ይህ መረጃ የቢቢሲ ነው። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። ውሳኔው ታገደ። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና ዲሞክራሲ ስምረት ትግራይ ስምረት መካከል እየተካሄደ ባለው የህግ ክርክር ላይ ውሳኔ እስኪሰጥ ድረስ በቦርድ ውሳኔ ላይ ጊዜያዊ እግድ መጣሉ ታውቋል። ክርክሩ የተነሳው አቶ ጌታቸው ረዳ ካሳይ በሚወክሉት ዲሞክራሲያዊ ስምረት ትግራይ ፓርቲ አቅራቢነት ሲሆን ፓርቲው በየካቲት 19 2018
2018 ዓ.ም ባስገባው የቃለ መሐላ አቤቱታ የቦርዱ ውሳኔ እንዲታገድ ጠይቆ ነበር። የፍርድ ቤቱ ትዕዛዝ ዋና ዋና ነጥቦች ምርጫ ቦርድ በየካቲት 16 ቀን 2018 ዓ.ም በአማራና በትግራይ ክልል መካከል አከራካሪ በሆኑ የምርጫ ክልሎች ላይ ያስተላለፈው ውሳኔ ክርክሩ እስኪያልቅ ድረስ ታግዶ እንዲቆይ ፍርድ ቤቱ አዟል። ፍርድ ቤቱ ውሳኔውን ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለው የህግ ክርክር ውጤት የሚያወጣ በመሆኑ በፍትሐ ብሔር ስነ ስርዓት ህግ ቁጥር 154 መሰረት እግዱ አስፈላጊ ሆኖ ተገኝቷል። የኢትዮጵያ ምርጫ ቦርድ የክስ ግልባጭ ደርሶት በጉዳይ ላይ ያለውን ምላሽ እስከ የካቲት 25 ቀን 2018 ዓ.ም ከሰዓቱ 8 ሰዓት ተኩል ድረስ እንዲያቀርብ ታዟል። ምርጫ ቦርድ በእግድ ትዕዛዙ ላይ ቅሬታ ወይም አስተያየት ካለው በቀጠሮ ዕለት ይዞ እንዲቀርብ ፍርድ ቤት መጥሪያ እንዲጻፍ አዟል። የምርጫ ቦርድ ምላሽ የፍርድ ቤቱን ቀጣይ ውሳኔ እንደደረሰን እኛም የምናቀርብ መሆኑን እናሳውቃለን።